ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትህትና እየጠየቅኳችሁ አሁን የምንገኝበት ቦታ አዋሬ ይባላል። አዋሬ አካባቢን በደንብ አድርጌ ነው የማሳያችሁ። ወደ ጉሊቱ አካባቢ ጋር ነው እንግዲህ ወደ ታች እየወረድን ነው እያሳያችሁ ያለሁት። እዚህ አካባቢ እንግዲህ እንደምትመለከታቸው ኦቪድ የሰራቸው ቤቶች ወይም ደግሞ ክቡር ጠቅላይ ሚኒስትሩ የሰራቸው ቤቶች እነኚህ የምትመለከቷቸው ናቸው ማለት ነው። አዋሬ አካባቢ የሚገኘው እነኚህ ፎቆቹ እያያችሁ ያላችሁት ይሄ አካባቢ ደግሞ የምንመለከተው ጉሊቱን ነው። እያየን እየጎበኘን ወደ ታች እየወረድን በደንብ አድርጌ ነው ሁሉንም ነገር እያሳያችሁ የሚሄደው። ወደ ሴቶች አደባባይ እንሄዳለን። እንደገና ደግሞ ለየት ያሉ ቦታዎችንም እያሳያችሁ እስከ መገናኛ ድረስ ነው አብረን የምንሄደው። አሪፍ ቦታዎችን አሳያችኋለሁ። መልካም ጊዜ በድጋሚ እየተመኘሁላችሁ ይሄ ቦታ ነው እንግዲህ ተመልከቱት። ይሄኛው ኦቪድ የሰራቸው ቤቶች ናቸው በነገራችን ላይ እነኚህ የምንመለከተው ማለት ነው። አሁን እያየን ያለ ነው ፊት ለፊት የካሳንቺስ ፊት ለፊት ታያችኋል። ወደ ካሳንቺስ የሚያስኬዱን አፈር ተቆልሎ የምንመለከተው እዛ አካባቢ የሆነ ሪል ስቴት ይዞታል። እሱ እየሰራው ነው ያለው። እሱን በሌላ ጊዜ በደንብ አድርጌ ያሳያችኋለሁ ወደ ውስጥ ማለት ነው ገባ ብለን። ይሄኛው ቢጫ መስመር ይታያችኋል አይደል? ይሄኛው በፊት እንደዚህ አልነበረም ያለው። መሃል ላይ አካፋይ መንገድ ነበር። ይሄ ጉብ ያሉት አሉ እነሱ ነበሩ እዚህ አካባቢ የነበሩት ማለት ነው። አሁን እየሄድን ያለነው ወደ ጥይት ቤት ነው። ፊት ለፊታችን አድርገን የሚሄድ ልክ በምልክቷ ጋር ለመዞር ብለን ነው የትራፊክ ህጉን ለማክበር እቺ ነጠብጣብ አለች። በዛ ጋር ነው እንግዲህ መሻገር መዞር የምትችሉት ማለት ነው። አሁን ወደ አዋሬ ፊት ለፊት የምንመለከተው እንግዲህ አዋሬ ነው እንግዲህ እያየን እየተመለከትን ያለነው። በጣም ነው የሚያምረው አይደለ? እንግዲህ እዚህ አካባቢ ገበያ የነበረበት ቦታ የነበረው ነው። በስተቀኝ በኩል ግሪን የምንመለከተው ማለት ነው። እነኚህ ኦቪድ የሰራቸው መኖሪያ ቤቶች ነው እያየን እየተመለከትን የምንገኘው። ዳገቷን እንደወጣን ደግሞ ሁሉን ነገር በደንብ አድርጌ ነው የማሳያቸው። ጃምቦ የሚባለው ይሄኛው በስተ ግራ በኩል ይሄኛው ፎቁ የምንመለከተው ጃምቦ ይባላል። አዋሬ አካባቢ ነው የሚገኘው እሱ ማለት ነው። እዛው አካባቢ ነው የሚገኘው። አሪፍ ሪል ስቴቶች አሉ በነገራችን ላይ እዚህ አካባቢ እየተሰሩ ያሉት። በስተ ቀኝ በኩል ወደ ውስጥ ገባ ስትሉ በጣም አሪፍ ሪል ስቴቶች አይቻለሁኝ። አሁን ወደ ፊት ለፊት እንግዲህ እዚህ አካባቢ ትዝ ካላችሁ አዋሬ አካባቢ መስቀል የሚከበርበት አደባባይ ነበር። አደባባዩ ላይ መስቀል የሚከበርበት እዚህ አካባቢ ያሉ ህብረተሰቦች ተሰብስበው መስቀልን የሚያከብሩበት ቦታ ነበር አደባባይ። አሁን ግን አለ የሚያከብሩበት ቦታ አሳያቸዋለሁ። እሱ ነው። የበስተግራ በኩል ደግሞ የፓርኪንግ ነው እንደምታወቀው። እንደገና ደግሞ ታክሲ ወደ ካሳንቺስ የሚሄደውን ታክሲ እዚህ ጋር ነው የምትይዙት ማለት ነው። ይሄኛው ይሄ የምትመለከቱት ቦታ ጋር ወደ ካሳንቺስ ታክሲ መያዣው ነው ማለት ነው። እንግዲህ እዚህ አካባቢ ያላለቁም ቤቶች አሉ። ያለቁም ቤቶች ሪል ስቴቶችም ሊሆኑ ይችላሉ፣ አፓርታማዎችም ሊሆኑ ይችላሉ። እንግዲህ እየተመለከትን ያለነው እነኚህ በስተግራ በኩል ያሉት ሱቆቹ ናቸው። በጣም ነው የሚያማምሩት። ሁሉን ነገር እዚህ አካባቢ ስትመጡ ታገኛላችሁ። ሬስቶራንቶች አሉ፣ ግሮሰሪ ማለት ነው አለ፣ ስጋ ቤቶችም አሉ። እዚህ አካባቢ ስትመጡ ሁሉንም ነገር አለ ነው የምላችሁ። እንግዲህ አሁን ወደ ሴቶች አደባባይ ፊት ለፊታችንን አርገን እየሄድን እንገኛለን ማለት ነው። ይሄ እዚህ አካባቢ ባለፈው የተወሰነውን ገጽታውን አሳይቻችሁ ነበር። አሁን ሙሉ ላሳያችሁ ብዬ ነው እንግዲህ የተወሰነውን ከላይ ሆኜ ትዝ ካላችሁ ካስታወሳችሁ ከፎቁ ላይ ሆኜ ወደ ታች በደንብ አድርጌ አሳይቻችሁ ነበር የተወሰነውን ገጽታውን። አሁን ግን ይሄ የምንመለከተው ሴቶች አደባባይ ነው። እንግዲህ ይሄኛው እንዞርና እንግዲህ እኛ ወደ መገናኛ ነው የምንሄድ። ይሄኛው ወደ ካሳንቺስ የሚያስኬደው አስፋልት ነው። እንዞርና እንግዲህ እኛ ወደ መገናኛ የሚያስኬደውን አስፋልት ይዘን ወደ ሾላ ማለት ነው ወደ ሾላ የሚያስኬደውን አስፋልት ይዘን እንሄዳለን። አሁን ወደ ሲግናል አካባቢ ጋር እየደረስን ነው። ከዛ ከመድረሳችን በፊት ግን አድዋ አደባባይ አሳያችኋለሁ። አድዋ አደባባይ የትኛው እንደሆነ አሳያችኋለሁ። አሁን አድዋ ድልድይ ነው ይሄ እየተመለከትን ያለ ነው። አድዋ አደባባይ ጋር ደግሞ ስንደርስ የትኛው ነው የሚለውን በደንብ አድርጌ ነው የማሳያችሁ። አሁን የምንመለከተው እንግዲህ አድዋ ድልድይ አካባቢ ጋር የነበሩ ቦታዎች የምታስታውሱ ይመስለኛል። በስተግራ በኩል ያሉትን እዛ አካባቢ ጋር ነን። እንግዲህ አሁን አድዋ ድልድይ ጋር ነን አሁን ያለነው። ይሄ የምትመለከቱት እዚህ ጋርም እንደሚታወቀው አደባባይ እንደነበረ አስታውሳለሁ። የሆነ አውራ ጣቱን ወደ ላይ አርጎ እዚች ጋር ማብራቱ ጋር ማለት ነው እዛ ጋር ነበረ። የዋሪትም ሊሆን ይችላል እንግዲህ የሚለው የሱን አርማ ነበር እስከዛሬ ሳየ ነበር። አሁን አደባባዩ ፈርሶ መስቀለኛ መንገድና በማብራት ነው እንግዲህ የምንሻገረው። አሁን ያለንበት ቦታ ደግሞ እንደተሻገርን ሲግናል የሚባሉ ቤቶች የመኖሪያ ቤቶች ናቸው።
እዚህ ሲግናል አካባቢ ነው የሚባል። ሲግናል ግን ለምን እንደተባለ ላውቀው አልቻልኩኝም። ይሄ በስተግራ በኩል ያሉት መኖሪያ ቤቶች ናቸው እንግዲህ የምንመለከተው። አሁን ወደ ሾላ አድርገን እየተጓዝን ነው የምንገኘው። ሾላ አካባቢ ደግሞ ስንደርስ ደግሞ በደንብ አድርጌ ያሳያቸው። ሾላ ከመድረሳችን በፊት 22 አለ አይደል? 22 ወደ 22 አካባቢ ጋር እሱንም በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። እዚህ ጋር ለውጥ ያለው አይመስለኝም ማለት ከሌሎቹ አካባቢዎቹ ጋር ባህር ዛፉ እንዳለ ነው። እንደገና ደግሞ እንትንም የለም አይደለ? ሳርም የለም እዚህ አካባቢ ሳር አይታየኝም። ትንሽ መንገዷም ጠበብ ያለች ነች። የኮሪደር ልማቱ እዚህ አካባቢ አላየሁትም፣ አይታየኝም። እንግዲህ እዚህ አካባቢ አሁን ሲግናል አካባቢ ጋር በነገራችን ላይ ወደ ታች እቺ አስፋልቷን እንመለከትና ወደ ታች ወደ 22 ነው የሚያስከር። ወደ ላይ ደግሞ ወደ ምስራቅ አጠቃላይ ወደ እንግሊዝ ኤምባሲ የምታስወጡ አስፋልት ነበር እየተመለከትን ያለ ነው። በዚህ ጋር ወደ ታች በስተቀኝ ማለት ወደ 22 ነው። ወደ ላይ ደግሞ ወደ እንግሊዝ ኤምባሲ የምታስኬደውን አስፋልት ነች። አሁን እኛ ወደ ሾላ አካባቢ እየሄድን ወደ ሾላ ፊት ለፊታችን እንግዲህ ወደ ሾላ አድርገን እየሄድን የምንገኘው። ሾላ ደግሞ ስንደርስ በደንብ አድርጌ ያሳያችኋለሁ አካባቢውን። እንግዲህ አሁን ያሉትን ቦታዎችን በስተግራም በስተቀኝ ያሉትን እያየን እየጎበኘን ነው የምንሄደው። እናንተም እንግዲህ ተወዱታላችሁ ብዬ ገምታለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳረሱ። አሁን እዚያ ወደ ሾላ አካባቢ ሾላ ከመድረሳችሁ በፊት መስጊድ አለ። እነኚህ ኮንዶሚኒየሞች ናቸው። ከኮንዶሚኒየሙ ቀጥሎ መገናኛ አካባቢ ከመድረሳችሁ ወይ ሾላ አካባቢ ከመድረሳችሁ በስተግራ በኩል መስጊድ አለ። ልክ እሱን እንዳለፋችሁ ነው ይታያችኋል አይደል? መስጊድ እዚህ አካባቢ ጋር አለ። ሾላ አካባቢ ማለት ነው። ይሄ የምትመለከቱት መስጊድ ነው። ሾላ አካባቢ ያለው መስጊድ ነው እንግዲህ ያሳየዋችሁ ያለውት። ፊት ለፊት እንግዲህ ወደ ሾላ ገበያ ወደዛ አካባቢ ጋር አድርገን እየሄድን ነው የምንገኘው። ሾላ አካባቢ ደግሞ ስንደርስ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። ሁሉንም ነገር እንደዚህ በስተግራም በስተቀኝም በኩል ያሉትን እያየን እየጎበኘን እንሄዳለን። አሁን እንግዲህ ሾላ ማብራቱ አካባቢ ጋር ደርሰናል ማለት ነው። የምትመለከቱት ፊት ለፊት ይሄኛው እንግዲህ አደባባይ አልነበረም በፊትም። አሁን መስቀለኛ መንገድ ነው። በፊት መስቀለኛ መንገድ ነው። እስከዛሬ አደባባይ የነበሩትን ቦታዎች መስቀለኛ መንገድ ናቸው እያልኳችሁ ስለነገርኳችሁ፣ ይሄኛው ግን በፊትም መስቀለኛ መንገድ ነው። አሁን መስቀለኛ መንገድ ነው። ወደ ላይ ወደ ገበያው ነው። ወደ ታች ወደ ለም ሆቴል የሚያስኬደው አስፓልት ነው ማለት ነው። ወደ ስንጥቆ ወደ ላይ ሲኖትራክ የሚሄዱበት ወደ ሾላ ወደ ገበያው በዛ ጋር ነው የምትገቡት። ወደ ታች ደግሞ ቀኝ በኩል ደግሞ ወደ ለም ሆቴል ነው የምትሄዱት ማለት ነው። ወደ 24 ስትሄዱ በዛ ጋር አድርጋችሁ መሄድ ትችላላችሁ። እንግዲህ እኛ ፊት ለፊት አድርገን ወደ መገናኛ አድርገን እየሄድን እንገኛለን ማለት ነው። አሁን ወደ ሾላን አልፈን ወደ መገናኛ አካባቢ እየደረስን እንገኛለን። እዚህ አካባቢ ዘመናዊ በባህላዊ ጠላ ቤት እንዳለ አስታውሳለሁ። በስተግራ በኩል ያለው ፎቅ ላይ ማለት ነው። እዚህ አካባቢ አለ። መታችሁ ብትይ በጣም አሪፍ ነው። እንግዲህ ዘና የምትሉበት ቤት ነው። ከዚህ በፊት ቪዲዮን ሰርችላችኋለሁ። ገብታችሁ እዚህ ቻናል ላይ ያለላችሁ ገብታችሁትና ትወዱታላችሁ። አሁን ከሾላ ማብራቱ ልክ እንደተሻገራችሁ ነው ያለው። ዘመናዊ በባህላዊ ጠላ ቤት ነው የሚባለው አይደል? በጣም ደስ የሚል ቤት ነው። ቪዲዮን ደግሞ ገብታችሁ ስታዩት ደግሞ ትወዱታላችሁ ብዬ ገምታለሁ። ያለበት ቦታ እንግዲህ ያው ሾላን እንደተሻገራችሁ ያለበት ቦታ እዛ አካባቢ መታችሁ ስትጠይቋችሁ ይነግሯችኋል። የት ነው ያለው ምናምን ስትሉ ዘመናዊ ጠላ ቤት የት ጋር ነው ስትሏችሁ በጣም ነው የሚያምረው። በነገራችን ላይ ብዙ ሰው ይነግራችኋል ብዬ ገምታለሁ። አሁን ወደ መገናኛ አካባቢ እየደረስን እንገኛለን። አሁን ዘፍነሽ የሚባለው በስተ ግራ በኩል የምትመለከቱት ዘፍነሽ ነው የሚባለው። ውስጡ ደግሞ አሪፍ ሞል ነው በነገራችን። እሱንም አንድ ቀን ገብቼ ውስጡን በደንብ አድርጌ ነው ማሳያችሁ የማስቆበኛችሁ። እዚህ አካባቢ ይሄ በፊት ቦሎ የሚሰጥበት ቦታ አካባቢ ጋር ነን ማለት ነው። መገናኛ አካባቢ ጋር ነን የምንገኘው። የፊት ለፊት ድልድዩ ይታያቸዋል አይደል? ወደ ድልድዩ ከላይ ወደ ቦሌ ነው የሚያስኬደው። ወደ ላይ እንግዲህ ወደ ዲያስፖራ አደባባይ ነው የሚያስኬደው።
አሁን እኛ መገናኛ አካባቢ ይሄ እንግዲህ እንደምትመለከቱት ያው ትርምሱ እንግዲህ መገናኛ የምታውቀው ሰው ሲበዛ ነው አይደል? አሁን የመገናኛን አደባባይ ዞረን የምንሄደው ይሄ በነገራችን ላይ አድዋ አደባባይ የሚባለው ይሄ ነው። መገናኛ አካባቢ የመገናኛ ቦታው ስሙ አድዋ አደባባይ የሚባለው እንግዲህ ቅድም ነግራቸዋለሁ ብያቸዋለሁ አይደል? እሱ ነው ይሄ የምትመለከቱት መገናኛ አካባቢ አድዋ አደባባይ ተብሎ ተሰይሟል። እኔ ራሱ በቅርብ ጊዜ ነው ያወቅኩት። ይሄው እንግዲህ አሁን ይሄ ወደ 22 የሚያስኬዳችሁ ነው። ይሄን የምትመለከቱት ወደ ለሞቴል የሚያስኬደው አስፋልት ነው በዋናው ጋር ማለት ነው። እኛ በጀርባ ነው የመጣነው በሲግናል ጋር እንዞርና እንግዲህ የአድዋ አደባባይን እንዞርና መገናኛ አደባባይን ወይም ደግሞ አድዋ አደባባይን እንዞርና ወደ ሴሚስ የሚያስኬደውን አስፋልት ይዘን የምንሄደው እኛ እየተጓዝን የምንገኘው። ትንሽ ክራውድ ነው እዚህ አካባቢ እንግዲህ እንደምታስተውሉት እንደውም አሁን ቀለል ባለበት ሰዓት ነው የመጣ ነው እንጂ በጣም ክራውድ ነው። መገናኛ አካባቢ መንገድ ይዘጋጋል እንደሚታወቀው ሰው ይበዛበታል። አካባቢ መገናኛ ሜክሲኮና መርካቶ ነው ሰው ይበዛል ተብሎ የሚገመት እንግዲህ በብዛት አሁን እኛ ተሻግረን ወደ ሴሚሲ የሚያስኬደውን አስፋልት ይዘን የምንሄደው ወደ ታች በስተግራ በኩል እንግዲህ ካስታውሳችሁ ዘርፈሻዋል የነበረበት ትምህርት ቤት ነበር። እዛውን እሱ እንትን ነው አሁን ፓርኪንግ ሆኖ የህዝብ ማመላለሻ ወይም ደግሞ የታክሲ ተርሚናል ነው። ወደ ውስጥ ስትገቡ ወደ ታች ደግሞ ቦሌ ክፍለ ከተማን ታገኙታላችሁ ማለት ነው። ቦሌ ክፍለ ከተማ በስተጀርባ ወደ ሴሚሲ ወደ አያት ወደ ሰሚት የሚሄድ ታክሲ የምትይዙት እዚህ ውስጥ ገብታችሁ ነው። ከዚህ በፊት የላኛውን አሳይቻችኋለሁ። ያው ነው ይሄኛውን በስተቀኝ በኩል ያለው ዘርፈሻዋል ትምህርት ቤት የነበረበት ቦታ ላይ አሁን ተርሚናል ነው ማለት ነው። ታክሲ ታገኛላችሁ። ወደ እግዚአብሔር ስትሄዱ እዚህ አካባቢ ወደ ሰሚት ስትሄዱ ወደ ሲኤምሲ ስትሄዱ አጫጭር ነው። ወደ ረጃጅሙን ደግሞ ላይ ውስጥ ገብታችሁ ነው ወደ አያት ወደ ጣፉ ምናምን ደግሞ ላይኛው ተርሚናል ውስጥ ገብታችሁ ነው የምታገኙት። አሁን እንግዲህ እኛ ወደ ጉርድ ሾላ አርገን እየተጓዝን እንገኛለን ማለት ነው። እንግዲህ ከአቧሬ ጀምረን እስከዚህ ድረስ እያስጎበኘኋችሁ የመጣው ይመስለኛል። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየጠየቅኩ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።